ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ዛሬ አዲስ ነገር አለ። ሄርሜላና አብርሽ ትናንትና እንደታረቁ እኔ የለሁም ነበር አይቻለሁ ቪዲዮቸውን። ግን ዛሬ ደግሞ ቀለበት አልግልኝ ብላ መታለች ማለት ነው። በቀለበቱ መታለች ማለት ነው። እዚህ ጋም ጓደኛው ጋር ተጣርቷል ማለት ነው። ወደ ውጭ ሀገር እኔ በበኩሌ ልጁን ይዛ መሄዷ ልጁን የአብርሃምን ልጅ ይዛ ትሄድ ማለት የእውነት ለመናገር ትመጠናለህ ብዬ አላሰብኩም። ይሄ ደግሞ ሌላ የቻልኩት ከመሬት ተነስቼ አይደለም። በራሱ ቋንቋ በራሱ ባህል ማስተማር አለበት ብዬ ነው የማስበው። እዚህ ጋ እንግዲህ ያው ጓደኛውም አንተ ለአባትነት ብቁ አይደለህም ሲለው አንተ ወልደህ የጣልካቸውን መጀመሪያ ሰብስብ ብሎታል። መጀመሪያ ሰብስብ ልጆችን የወለድኩትም አንድ ልጅ ነው አምኔን የተቀበልኩት ብሎታል። በቃ አምኔ ተቀበልዬ ደግመህ እንዳትመጣ ብሎታል። እኔም ተቀብያለሁ ማለት ነው በልጁ ደግመህ እንዳትመጣ። ስለዚህ ሄልሚም አሸንፋለች ማለት ነው። ሩታ ላይ ያያችኋለሁ ብትል የራሴ ስለሆነ ማለት ነው። አንተ ግን ልንገርህ፣ አንተ ግን እዚህ ቦታ ላይ ምንም የማያገባ ምንም ነገር መግባት የሌለብህ አይመስልም። እሺ አብረዚህ እሷም ውስጥ ምናልባት እኔ ከእሷ ጋር ተለያይቻለሁ፣ ከእሷ ጋር ተለያይቻለሁ። ግን ደግሞ ቦታ የለኝም ለሩታ አልፈልጋትም ብሏል። እንደዚህ ምርል ብሎ ሲናገር በቃ ማናችንም አይተንም ሰምተንም አናውቅም። ሩታዬ እንግዲህ ተቀምተሻል። እቺ ለነገር እኮ እስቲ ቆይ ሄርሜላ ትበልጣለች ወይስ ሩታ? እስቲ አስተያያቸው። ቆይ ፎቶቸውን ባንዳረግና ማንን እንጃ እርጋታ ምናምን ሩታ ትበልጥ ይመስለኛል። እና ለማንኛውም ያው ሴት ቢሄድ ሴት ይተካል ነው የሚባለው። እናትና አባት ብቻ ይኖሩ፣ ወንድ ቢሄድ ወንድ ይተካል። ሩታም ያው ሌላ ይዛ መታለች። እንግዲህ ያው ግን እንደ አብርሽ ያለ ባል በምንም ታምር ሩታ አታገኝም። እሱም እንደ ሩታ አይነት ሚስት አያገኝም። እውነቴን ነው የምላቸው። ሁለቱ አብረው ቢሆኑ ነበረ የሚያመጣጥናቸው። እሱ እንኳን እኔ እንጃ እኔ ሄርሜላም ብትሆን ለአብርሽ ትሆነዋለች ብዬ አላስብም። አብርሽ እና ሩታ ናቸው በቃ የሚገጥሙት የሚሆኑት ነበረ። ግን ያው አልፈቀደውም ብለን እናስባለን ማለት ነው። በሰው ፈቃድ የሚሆን ነገር የለም። ለማንኛውም ሄርሜላም ብትልም እንደውም እኔ ከሩታ አብርጣ ነው አብርሽን በደንብ የምትይዘው ብዬ ነው የማስበው ማለት ነው። ማለት ሁሉም ሰው አሁን ማለት ነው ቤተሰቦቹ ባይቀበሏትም እንግዲህ ወደዛ ያው በደሉንም የአብርሃምንም ጉዳቱን ስለማይፈልጉ ቤተሰቦች ስለሆኑ ይቀበላሉ ብዬ አስባለሁኝ። ያው ሄርሜላ እንግዲህ ሁሉንም ማስተካከል ቀለበት አረግልሻለሁ ብሏታል። ሄርሜላ ደግሞ ቀለበት አላለክልኝ እኔ ላምን አልችልም። ተመልሳ ብትመጣ ሩታ ተመልሰህ እንደምትሄድ አውቃለሁኝ አለችው። ሄልሚ ቀለበትን ቢያደርግልሽ እኮ ሩታ ተመጣች ተመልሳ አብርሽ አይኑን አያሽም። ወደ ሩታ ነው ገልበጥ ብሎ የሚሄደው። እዚህ ጋር የሚያወራው ውሸቱን ነው እንጂ ሩታ ብትመጣ እውነቴን ነው የምላችሁ ለደቂቃ እንኳን እጁን አይኑን እጁንም አያሽም። በቃ እኔ ግልብጥ ብሎ ብቻ ወደ ሩታ እንደሚሄድ እርግጠኛ ነኝ። ቀለበትን ቢያደርግልሽ ምን አትምጣሉ ታያልሽ ተሳሪ እንጂ ሩታ ተመጣች ምንም የሚያግደው ነገር የለም። ገመድን ብታስሬለት አይቆምም። የኔ እናት እውነት አይምሰልሽ። እዚህ ጋር አሁን ቆርጫለሁ እንትን ብያለሁ ቢል ሩታ ብትመጣ በትክክለኛው መንገድ ብትመጣ በቤተሰቦቹ ብትመጣ እንኳን መታረቅ ቀርቶ ምን ብታረጊው አብርሽ ወደ አንቺ ጨክኖ እንትን ይላል ብዬ አላስብም። እና ቀለበት እውነቱን ነው ቀለበት ማሰሪያ አይሆንም ብሏል። በቀለበት ልታስሪ ተፈለግሽ ተሳሰተሻል ብሎሻል። ቀለበቱ ለጊዜው አልተሳካም፣ ለወደፊት ይሳካል። የማይሳካ ነገር የለም። አይዞሽ ሄርሜላ አይዞሽ፣ ምንም ሁሉም ነገር ይሳካል። ሁሉም ነገር ይሳካል። አንቺ የመሰለች ቆንጆ አግኝቶ ይሳካል። ስለዚህ አትጨናነቂ። አንቺ ያው ትጋባላችሁ። ሩታ እንደሆነች ወደ ውጭ ልትሄድ ነው። አብሰዋታል ማለት ነው። ዩቲዩበሮችን እውነት እየያዛችሁ ነው ቶሎ የሌለ ነገር በቃ እንተልትሉና እንደው ለመፈመሻ ብላችሁ ደግሞ ይህን ልጅ የታገኛችሁት እንትን ላይ ፊልም የሚሰራውን ሁሉ እየለቃቀማችሁ ከሩታ ጋር ተለጥፋላችሁ። ከሩታ ጋር እየለጠፋችሁ
በቃ ቆንጆ የተፈረንጅ ነበር። ዛሬ ደግሞ አበሻ ለጥፈውላታል። እና ይመቻችሁ እናንተ ባካችሁ። እንግዲህ አብርሽ እንደሆነ አምርሯል። ልጁን ብቻ ነው የሚፈልገው፣ ሩታን አይፈልጋትም ታሁን በኋላ ማለት ነው። እኔ ብዙ ነገር እያረገችኝ እናንተ ምንም ነገር አላለችሁኝም። ብዙ ነገር ተገፍቻለሁ። የኔም ብቻ ጥፋት ነው። እሺ በድሌያታለሁ። በደርም ተተባለ ብሏቸዋል። እንግዲህ ያውላችሁ ዛሬ ደግሞ እናቴ ጠጉሯን ነስነሳ መታለች። ይህንን ዊግ በቃ ነገ ደግሞ በሌላ ቪዲዮ ይመጣል። የእርቁም ቪዲዮ ነገ አሰራበታለሁ። እስቲ እንዴት እንደታረቁ። ቀለበቱ እንግዲህ ለጊዜው ነገር ለነገሩ ቀለበት ገዛ አረገላት ብላችሁ ትመጣላችሁ። እኔ ግን አላረግም ብሏታል። አሁን ሁሉ ነገር እስከሚስተካከል ድረስ ቀለበት አላረግም። ሩታ እኮ እናቴ ለሩታ እኮ እንኳን ቀለበት አልግልኝ ሳትለው ነው ያረገላት። እና እስቲ ይረጋጋ። ገና ሩታ ትመለሳለች። አንቺ ደግሞ አታጣድፊው። ሩታ መንጣቱ አይቀርም። ሩታ አሁን ከአብርሽ ጋር ትመጣለች። እንደው ምን አለች በሉኝ። አሁን መታረቃቸውን አይታ ደግሞ ትመጣለች። እውነቴን ነው የምላችሁ፣ እንደምትመጣ እርግጠኛ ነኝ። እንደምትመጣ ማለት ነው። ከሩታ ጋር እንደሚሆኑ አብርሽ እና ሩታ በምንም ታምር አይለያዩም። ይሄ ነገር ድራማ ነው። አትበሩ። ቻናላቸው እንዳይሞትባቸው፣ ዶላራቸው እንዳይቀንስባቸው ነው። ማታ ማታ አብረው እያደሩ ቀን ቀን እየመጡ ከሄርሜላ ጋር ይሰራሉ እንጂ እውነት አይምሰራችሁ። አብርሽና ሩታ ይገናኛሉ፣ መልሰው ይታረቃሉ። በምንም ታምር እነሱ ቀለበቱን ራሱ ያልተቀበላት አስቤበት ገና ብዙ ነገር አባቴ ቤተሰቦችን ብዙ ነገር ያልተቀበሉን ነገር አለ። ስለዚህ አጠልኮ ነው እና እኔም እዚህ እያቃጠለኝ ነው። ስልክ የተበላሽቶብኛል። በእናታችሁ ውስጥ ያዋጡልኝ። ምን አለበት እኔ አላሳዝናችሁም? እኔ አላሳዝናችሁም? የመፈትፈቻ እንኳን አጣሁ እኮ እንኳን ቪዲዮ መስሪያ ማለት ነው። መፈትፈቻም ስልክ አጣሁ። እስቲ እንደው መፈትፈሽ እኔ ለአንተ ጠበቃ ቆሜ ስንት ቀን ስጨቃጨቅልህ፣ እስቲ አንድ ስልክ ግዛልኝ። ምን አለበት አንድ ስልክን የሚሰድቡህን እንዲሰድብልህ እንደ አንድ ስልክ ወይ ይችን ያሻትን ስልክ ወርውሪልኝ። ሄርሜላም እንዳመሰግነሽ ማለት ነው። እስቲ ያዋጡ ነው። ምን የመሰለ ስልክ ግዙልኝ። ምን አለበት እስቲ ግዙልኝ። እኔስ እናንተ ፈስ ስልኬ እምቢ አለ። በቃ ደነቆረ። እሱም እኮ ስልኬም ደከመው። እኔ ብቻ መሰላቸው የደከመኝ ስለ እናንተ ማውራት። እሱም ደክሞት ይኸው እየተነሳ እየተኛ ነው የምፈተፍትባችሁ። ስለዚህ ስልክ ግዙልኝ። ሩታ ለነገሩ ሩታና አብርሽ አይገናኙ። በቃ ለሄርሜላና ለአብርሽ አስተላልፉልኝ። በብል ይሻላል ወይ በብሉ ክስት ያስተላልፉልኝ። እናንተዬ እንደው ስልክ ይርግዙልኝ፣ እነሱን የምፈተፍትበት ማለት ነው። ምን አለበት አሁን ደግሞ ከዛ የሚሰድቧቸውን እኔ ሞልጭ ስልኩን ተገዛችሁልኝ። በስማ ሌት ቀኑን አልተኛም። በቃ እየለቀምኩ ነው የምሞልጭላቸው፣ እየለቀምኩኝ ሞልጭላቸዋለሁ። ብቻ እናንተ ስልኩን ግዙልኝ። በቃ ስልኩ ደግሞ ይሁ እንትን ብሎ እኮ ነው በቃ በእናንተም በመፈትፈት ናራው። ስለዚህ እናንተ ደግሞ እንዶ ውዶችዬ ስልኩን ግዙልኝ። እንደው ይኸው እምቢ ያለ ቢባል ቢሰላ ደንቁሮ ቁጭ አንድ ደቂቃ እንኳን መፈትፈት አይችልም። እየቆመ እየተነሳ ነው። ስለዚህ ግዙልኝ። ሄርሜላና አብርሽ አሁን ወደና ልጭ እያረኩ ሰድባችኋለሁ። ልጭ እያረኩ ወደ ሩታ ገለበጥና እንደውም ሩታ አሁን ወደ ውጭ ሀገር ልትሄድ ነው። ትልክልኛለች። እሷ ገለበጣለሁ ማለት ነው። ቀለበቱንም እንዳታስደርጊው ብዬ ከእሷ ጋር እንትን እላለሁ። ሩታን ደግሞ ፈትቻታለሁ ብሏል። ይህ ፈቷታል። በቃ ከአሁን በኋላ ስለ ቀለበት አያገባትም ሩታ። በቃ ተፈተሻለች። ፈትቻታለሁ እኮ አለ ዛሬ። እውነቱን እኮ ነው። ልጅም ብቻ ነው እንጂ በኋላ አያገባኝም ብሎ ቁጭ አብልሽ። ልጁ ማን የሰጠህ? ማን ነው? ሄርሜላ ነች እንዴ ልጁን የሰጠችህ? ወደ ሩታ ልዙል እስቲ። ሩታ እኮ ነች ይህንን የመሰለ አንተን የመሰለ ልጅ የሰጠችህ። ሄርሜላ መሰለች? አረ ተው፣ ያጎለሳችሁን አትንከሱ። ተው፣ ይህን የመሰለ ልጅ ሰጣህ። ስለ ልጅ ትላለህ እንዲህ? በልጇ እኮ እሷም መብት አላት እንዴ። አንተ እኮ አንድ ቀን ባለከው፣ እሷ እኮ 9 ወር ተሸክማ ዲዋን አይታ እሱን ተሸክማ ከላይ ከታች ስትል
አሁንም ይኸው ከወለደች እንኳን አላስጠኛት ብላ እንዴ ከሄርሜላ ጋር እንዴ ከምን ጋር አንተ ከምን ጋር ስትመጣ እሷ ምን ታደርግ? ልጄ ልጄ ትላለህ እንዴ? ልጄ ልጄ አትበል። እውነቱን እኮ ነው። ይሄ ልጅ ግን የአባትነት እንትን የለህም ያለህ አባትነት ቢሰማህማ እዛችሁ በሯ ላይ ቁጭ ብለህ ልጅህን ትጠብቅ ነበረ። በሯ ላይ ቁጭ ብለህ ልክ እንደ ዘበኛ ቁጭ ብለህ ያልክና ሹሉፍቱ ነው ሹሉፍቱ ወድክ ኩልፍ አውቀዋለሁ። ስለዚህ እኛ ደግሞ በቃ እንደዚህ ያደረገችልህን ሴት አሁን እሷን አልፈልግ። ቀለበት አትበይ። ቀለበት ምንድን ነው? ዱባይ ሄደው ያንን ሁሉ ሰርግ አስርገው ተፋተዋል። እንኳን ቀለበት ቀልቶ አንቺ የማዳም ቅመሞች ስንት ነገር ለፍተው ጨፍረው ቪዲዮን ብቻ መመልከት ሆኗል ስላቸው። ስለዚህ ቀለበት አትበይ። አንቺ በጨዋነት በቤተሰቦችሽ ተልኮ ሽማግሌ በቤተሰቦችሽ አግቢ እንጂ ዝም ብለሽ እንደ ሩታ ሄደሽ ዱባይ እንዳታገቢ። እውነቴን ነው የምልሽ ሄርሜላ፣ ይሄ ምክሬ ነው። እንዲሁ ዱባይ ውሰደኝና ዱባይ ይሁን ሰርጋችን እንዳትይ። ዱባይ መንጣት ነውር ነው። ለትዳር አያቋቁምም አሉ ዱባይ። እንኳን እናንተን ቀርቶ ተወላጆቹም አይቆዩበትም ተጋብተው ማለት ነው። እውነቴን ነው የምላቸው ተጋብተው አይሆንም። ስለዚህ እዛ ኢትዮጵያ በቤተሰቦችሽ በህግ በሁሉ ነገር በተከበረ በስነ ስርዓት አግቢ እልሻለሁኝ። እንግዲህ እንዲው እስቲ ያስተላልፉልኝ ለሩል ማይ እኔ እኮ ካፌ ላይ አትወጣም ሩታ በቃ በሩት